አሁን ወጣቱ ያለ ማዋቀም አይጠበቅም። የተሻለ መጋገሪያ መጥቶ ነው በግድ ሲያስስ ሲሆን አይደለም የሚያገኙ የሙዚየም መቀመጥ ያለበት በማስታወሻ ነው እንጂ በግድ ባህል እንዳይረሳ ጠፍጣፍ ሆናችሁ መቅረት የለቆቻችሁ ዛሬ እንዴት እንጀራ እንደሚጋገር አዲስ ምጣድ የምታመርቱ እንጂ ማስታወሻ ይዛችሁ ልትከራከሩም ያ ምንድን አለ ስራ በኋላ መቅዳት ፎቶ ተነስቶ ለቅርስ ይቀመጥና በቧቧ ነው መጠቀም ያለብን። ነገሩ ቧቧውን እያመጸስ ነው ወደ ስራ እየተመለሰ ነው። እግዚአብሔር ይመስገን። በእውነቱ ፈረስን በቁ የረገማቸው ሁሉ በእውነቱ ትዝብት ነው። መልሰን አሁን ይሄድበት ያለው አቅጣጫ ዓለም ወደ ፈረስ ወደ በቁ እየመጣ ነውና እነዚህ ምሳሌያዊ ንግግሮቹ አንደኛ አይናማ የኪነ ጥበብ ሰዎች እኔ መቼም የኪነ ጥበብ ሰው ማለት ነጭ ለማለት አይነ ብቻ ነው የሚጠይቀው። ከነጭ ውስጥ ቆፍሮ የሚያወጣ ነው ጀግና የሚባለው። ከበጋ ውስጥ ክረምት ቆፍሮ የሚያወጣ ከክረምት ውስጥ በጋ በክረምት የሚሞቀው ነው ደራሲ የሚባለው። በበጋ የሚበርደው ነው ደራሲ የሚባለው። ጭው ባለ በረሃ ልምላሜ የሚታየው በለምለም ቦታ ተቀምጦ ደረቅ የሚታየው ነው ደራሲ የሚባለው። በለምለም ቦታ ሲበላ የሚያገሳው በላተኛ ብቻ ነው ደራሲ። ሲርቦም የሚያገሳል ወይም ደግሞ ለራባቸው አፍ የሚሆን ማለት ነው። እና ያው ማስተሻ ፈልጎ ማግኘት በራሱ ቀላል ነገር አይደለም። እንግዲህ ማስተሻ የምታውቁት የምጣዱ በዛ ተወብሎ የምጣዱ መልክ እንደምታው እንደዛ አሁን እንጀራ ያስገኛል። እንግዲህ ምሳሌ የምሳሌያዊ ንግግር ነው አይደለም። ኢትዮጵያ ምጣድ ታደርጓት አድዋ ላይ እንጀራ እንድትጋግር እኮ ማስተሻ ወርሶች አሉ። ራስ አሉላ አባ ነጋ እነዚህ ምን ሌሎች እና ምሳሌ ሌሎቹ ማስተሻ ሆነው ጠቁረው ተንከራተው የወደቁ ሰዎች እና እነዛ ሰው በማስተሻ ይመስገን። በተለይ ኢትዮጵያ ውስጥ እናቶቻችን ማስተሻ ናቸው። ወንዶቹ ማስተሻውን ነው የሚይዙት። ይገርማቸዋል። አሁን የገባኝ ነገር በትዳር አንድ ትዳር 50 ዓመት ሞልቶታል ከተባለ 50 ዓመት ማስተሻውን ሚስታለች ማለት መከራ የምትቋቋም ጭጭሽታ አልባሌ ስለምሳ ያትዳር ቁሞ እንደሄደ ያደረገች እና ብዙ በጣም ምሳሌያዊ ንግግር ነው። በጣም ብዙ የሚያናገር በጣም ብዙ የሚያስብ በጣም ብዙ የሚያናገር ነገር ነውና ደግሞ ትዕግስት እንደዚህ ወደ ሚዲያው በጣም ወዳታችን ናት። የኪነ ጥበብ ሰው ናት። በብዙ ሚዲያባለን ድምፃዊትም ናት። ጊዜ ሰምቻታለሁ። በጣም ጥሩ ነገር ነው። እንግዲህ እንደ የኪነ ጥበብ ሰዎች እንደ ያለ መድረክ ስለጠፋ ምን ሊሆኑ መጡ? ግማሾቹ ፖለቲከኛ፣ ግማሾቹ ሃይማኖት ነጋዴ ነው። አሁን ኪነ ጥበቡ ጠቦ ነው። ወደው አይደለም ምን ይሉ የትሉ ወደው አይደለም ነው። እኛም መድረኩ የሃይማኖት መድረክ ስለማይጠብ ነው እንጂ እኛም ምን ይዙ ወይ ፖለቲከኛ ወይ ነጋዴ ሆነ ነበር። ይገርማችሁ አሁን ብዙ የኪነ ጥበብ ሰዎች ሃይማኖተኛውን መስበክ የሚለዋሉ ሚዲያ የከፈቷሉ፣ ነጋዴ ሆኗል፣ ፖለቲከኛ ሆኗል። ሰው ለመብላት የማይሆነው ነገር ቅድም ትዕግስት ከተናገረችው ነገር ምንድነው? መሆን የምንፈልገው ለመሆን መሆን የማንፈልገውን እንሆናለን። ገበሬ ክረምቱን አይፈልገውም፣ ግን በበጋ ቁጭ ብሎ ለመብላት በክረምት መንገላታት ያስፈልጋል። ሌሊቱን አልፈልገውም፣ ግን ቀን የሌሊት ውጤት ነው። ጨለማ አስፈሪ ነው፣ ግን ብርሃን የሚደርገው በጨለማ ነው። ሰው ይፈጠራል፣ ለመሞት መፈጠር አለበት፣ ለመነሳት መሞት አለበት፣ ለመነሳት መቀበር አለበት። ኢየሱስ ክርስቶስ ደብረ ታቦር ላይ ብርሃነ መለኮቱን የገለጠው በቆሻሻ በረት ተወልዶ ነው። በቀራንዮ በኩል አልፎ ነው። ሳይቆሱ የሚፈወሱ ሳይለኮሱ የሚያበሩ ሳይሟሙ የሚያጣፍጡ ጤነኞች አሉ። እና ሁልጊዜ ህይወት በመሟሟት የምናጣፍጠው ነው፣ በመለኮስ የምናበራው፣ በመሞት ህይወት የምናውጅበት፣ በመቀበር ትንሣኤ የምናውጅበት። ሁልጊዜ ህይወት በማስተሻ ውስጥ እንጀራ የሚበላበት የድካም ውጤት ነው። ሯጮቻችን እኮ እኛ ሜዳ ላይ ይዘው ሲመጡ አጨበጨብ እንጂ ልትወጡ ጫካ ከጅብ ጋር ሲላተሙ አናያቸውም። እሾሁ ሲወጋቸው አናይ። ትሬኒንግ ልምምዱ ላይ እኮ ቤተሰብ እንኳን የደምቷልኛ የድል አጥቂ አርበኞች ነኛ። ሜዳሊያው ወርቁ ይዘው ሲመጡ ለኛ ወርቁን ያሳዩና ፎቁ እነሱ ይዛሉ። ክብሩን ለኛ ዝም ብሩን ለነሱ የድካም ውጤት ነው። እና በጣም ጥሩ ሐሳብ ነው። ሚዲያዎቻችን ወደ ፍልስፍና፣ ወደ ጥበብ፣ ወደ ኪነ ጥበብ ድርቅ ካለ ፖለቲካ የኢኮኖሚ ወል እንደው አሁን ቅድም ሰው የተናገረው በጣም ቀጣር ነው። ተረካችኋል። በጣም ቀጣር ንግግር እኮ ነው። ኪኒ በውሃ እንደሚዋጥ እያሳሰቀች አስዋጠችን እንጂ እኮ መራራ ነገሮች ነው። ኮሶ በማን ይጠጣል አይደል? ኮሶ የሚፈለገው ኮሶ ነው አይደል? ማሩ ነው ሰው ኮሶ እንዲጣፍጠን ለማድረግ ነው አይደል? አሁን እህታችን ያቀረበችው ሐሳብ መራራ ነው። ቴሌቪዥን ቁጭ ብላችሁ ምን እንደሚያስብ አሁን አንተ ሐሳባችሁ ሰምቆ ይሄ ነገር ታሪክ የተነገሩት ነው እንዴ ብሎ አንድ ሩፋኤል ሳስተምራለትና
እኔ ልጅ ነው ታሪክን የነገረ ሰው አለ እንዳሉ የእሳቸውን ታሪክ ለማወቅ እግዚአብሔር ማወቅ በቂ ነው። እሳቸው በጓዳ ለጓዳ ታሪክ አናጠና ግን ሰዎች የሚካኤል አለ ወልደ ሚካኤል ላይ ታሪክን አውቀዋል። አንተ ምን ላይ ታዝናለህ ትደሰታለህ? ረሃብ ምን ነው እየለመጠኝ አንተ ጋር ጥናት መስራት የለብኝ ምንም ጋር ረሃብተኛ ይበልኛል እና እንዲህ አይነት ኪነ ጥበቡ እያዋዙ እኔ መንግስትን ቢያበረታታ ቢያጠናክር ኪነ ጥበብ እውነቱን ለመናገር ትልቅ መሳሪያ ስነ ጽሁፍ ትልቅ መሳሪያ እኔ ሁልጊዜ እናገር ከሃይማኖት ፈጥሮ ኪነ ጥበብ ስነ ጽሁፍ ፍልስፍና ባይሆን የሰው ልጅ አውሬያዊ ጠባዩ ይበላል ነበር፣ እንስሳዊ ባህሪው ይወጣል ነበር። መሞረጃ ልክ ግንዱ ተቆረቆ ተመርቆ ቁምሳት እንደሚባለው የሰው ጤና በኪነ ጥበብ ይሞረዳል፣ በፍልስፍና ይሞረዳል፣ በስነ ጽሁፍ ይሞረዳል። ከዛ በኋላ የሃይማኖት ባርሽ ይቀባል፣ ለምን ያምራል፣ ለመቀመጫ ይለሰልሳልና ወሰፈታ ለናላችሁ እና በጣም ደስ ስላለኝ ነው። አዳም በርታ፣ ትዕግስት በርቺ። እንግዲህ ብዙ በማስ በአጋጣሚ የሚቀርበው በአዲስ ሚዲያ ኔትወርክ ነው። የአዲስ ሚዲያ ኔትወርክ ደግሞ የቦርድ አባል ነኝ። ደጅት ስልጣን ይዘው እዚያ የቦርድ አባል ነኝና በጣም ጠንካራ ማኔጅመንት ነው ያለው፣ ጠንካራ ቦርድ ነው ያለው። እኔን አይታቸው እሱ ከሆነማ ምን ይረባሉ እንዳትሉ ለጥምሻ ቀብርቤ ነው እንጂ ማሰሻው ከላይ ያሉ ሌሎች በጣም ብዙ ምሁራን አሉ ውስጡ። አሁን በአዲስ መንገድ እየመጣ ያለ ሚዲያ ነው። እውነቱን ለመናገር ሚዲያ የህዝብን ስሜት የሚቆሰቁስ ህዝብን የሚያሳውቅ አሁን በነገራችን ላይ ይሄ ዘመናዊ ሶሻል ሚዲያው በጣም ወጥቶናል ብቻ ብዬ ለማለት አልፈልግም። ጠቅሞናል፣ ግን እውነቱ ችኩል አደረገን፣ ስልቹ አደረገን። አሁን ብዙ ትልልቅ የስነ ጽሁፍ ሰዎች እማቃቸው ደራሲያን አሉ ረጅም መጽሐፍ የሚጽፉ 200 300 400 500 ገጽ የሚያፈልቁ መጽሐፍ እንዴት ይጽፋሉ ከሚባሉ ያመርታሉ ቢባሉ እና ለማየው ገላጋ አይነት ሰዎች አሉ። አሁን መጽሐፍ እየሰለቻቸው ወይ መጽሐፍ እያቆሙ ነው ወይም ደግሞ ጽሁፋቸው ከትራጀዲ ወደ ኮሜዲ እየመጣ እየላላሉ ማለት ነው። እየሰማችሁ እየቀጠነ ነው። ምክንያቱም የትውልዱ መገለጫ ሁለት ነገሮች ነው። ቲክቶክ እና ፋስት ፉድ የዚህ ትውልድ መገለጫ ናቸው። ምንም ሌላ ምሳሌ ያሳያል። ይሄ ትውልድ ምን አይነት ነው? ቲክቶክ ፋስት ፉድ ደምቱ መድከም የማይፈልግ አሁን ይሄ ትውልድ እንደው አንቺውን ወደ ዶሮ ትሰራለች 6 ሰዓት ታድሰሽ 8 ሰዓት ታድሶ ይሰራል። አሰው ነው ማለት ያንን መድከም የለብንም። በመሰረቱ ያመጋገብ መቀየስ አለበት። ግን ትውልዱ ረጅም ሰዓት ወጣን ተጥቆ መብላት ስለሚሰለቸው እየቀባ እውቀቱን ቅብ ነው ምግቡን ቅብ ነው። እውቀቱ ላይ የሚቀበው ይገርማል። አሁን የለቀለቀ አሁን የድንጋይ የሆነ ቀለም ልቀቡት ይይዛል። ቀለሙን ብታቁት እንዲገው ነው የሚወጣው። አሁን ቀለም የሆነ እውቀት አለ ያስረዘ ከእውቀት የተፈናቀለ ከጥበብ የትውልዱ ታዲያ ፈጣን ትውልድ በቃ ቲክቶክ ላይ ልክ እሱ ቲክቶኩ ሲያበረው ህይወቱ እየበረቁ ነው አይገባው። ጭንቅላቱ ጎርፍ እየወሰዱ መብረቅ እየበጠሩ ጭንቅላቱ እና እንዲህ አይነት ፕሮግራሞች ግን እያሳሳቁ ውሃ በኪንን እንደሚዋጥ ኮሶ በማር እንደሚዋጥ ብዙ ቁም ነገሮች ማስተላለፍ ይቻላል። ብዙ የስነ ጽሁፍ ምሽቶች ነበሩ ባለፉት ዘመናት። በራሳቸውም ድክመት በተመልካችን የተጣመመ አስተያየት ቁሟል። አብዛኞቹ ግን ጠቃሚዎች ነበሩ። እውነቱን ለመናገር ጠቃሚዎች ሀሳብ መተንፈሻ ናቸው። ሲተነፍስ የሚሞት ጎማ ብቻ መተንፈስ ለጎማ መጥፎ ነው፣ ለሰው ደግሞ ህይወት። ተነፋስ ጎማ ሲተነፍስ ከጥቅሙ ውጭ ይሆናል፣ ሰው ሲተነፍስ ደግሞ ጤነኛ ይሆናል። የመተንፈሻ መገቦች ደግሞ እነዚህ ናቸው። አሁን አውደ መረብ ተነፍሳለን ለእናንተ ይብላኝላችሁ እንጂ እነዚህ የኪነ ጥበብ መድረኮች ባይዳሉ መንግስትን ቢያግዛቸው ማረም ያለባቸው ቢያርዱ የፖለቲካ ባይጠናወታል ንጹህ ኪነ ጥበብ ንጹህ ስነ ጽሁፍ ንጹህ ግጥም ንጹህ ብዙ ነገር የሚተላለፍበት ቢሆንና መቶ ከፖለቲካ ይጸዳል ወይ? በፍጹም ሊጸዳ አይችልም። ግን ቢያንስ መልከኛ ፖለቲካ ቢኖረው በጣም ጥሩ ነው እያስባለሁና የፕሮግራም በመጀመሩ ደስ ብሎኛል። እንግዲህ እዚህ መድረክ ላይ እየመጣችሁ ማስተሻወታችሁን ያሳለፋችሁትን ህይወት ብዙ እዚህ ሀገር መቼም ከማስተሻ የተለየ ህይወት ያለው ብዬ አላስብም። አብዛኛው በድህነት የመጣን ብቻ ሰው ለራሱ በድህነት የምንኖር ነው እንጂ አሁን ሰው አይደለም በቾታ ምናልባት አንዳንድ ሰው ምሳና ቁስራት ስለበላ
ሰው ይርበዋል ይችላል ይችላል አንዳንድ ሰው መኪና ስለነዳ እግረኛ የሌለ የሚመስል ወይም ደግሞ የሱ መኪና ውበት የሚጨምረው እግረኛው ስለበዛ የሚመስል አንዳንድ ሰው እኮ የሱን ትርፍ በእናንተና ኪሳራ ይላል የሱን ጤንነት በእናንተና በሽታ የሚመስል የሱን ጥቅም በእናንተና ጉዳት የሚለካ ጅል ፍጥረት አለ አይደል? እንደዚህ አይነት ትውልድ እንዳይፈጠር አንደኛ ሃይማኖታችን፣ ሁለተኛ ኪነ ጥበቡ፣ ሶስተኛ ሚዲያዎቻችን፣ አራተኛ ይሄ ኪነ ጥበቡ ሲባል ይሄ ፊልሙ፣ ድራማው፣ ቲያትሩ የሚያስተላልፈው መልዕክት እንደማስተሻ ፈልጋችሁ ማውጣት። እንግዲህ ተፈራው ጎበዞች ናቸው። እንደው በወቅቱ ኢትዮጵያ በኪነ ጥበብ ተበዳሪ ሀገር አለች። ገና ያልተነካ በገጠር ከሱሉታ ጀምሮ መላው ኦሮሚያን፣ መላው አማራ፣ መላው ትግራይ ብትዞሩ በእውነቱ ገና ያልተነካ እንደ ነዳጃችን እንደ ወርቃችን ብዙ የተቀበረ ብዙ ፊልም ሊወጣ የሚችል ባህል አለ። እንግዲህ ድንግሊቱ ሀገር ድሮ ዘፈን ነበር፣ አሁን ቀርቷል። እሱ መሀይምነታችን ያጋለጠው መቼም አንድ ሰው አግብቶ ሚስቱ ከሁለት ዓመት በኋላ አሁንም ድንግል ነኝ ካለች ባልዩ ጤነኛ አይደለም ማለት ነው። እንግዲህ ኢትዮጵያ አሁንም ድንግል ናት ካል አላረስናት ደንቆሮ ነው እያሉ ስለሆነ ድንግሊቱ ሀገር ብለን የዘፈንበትን ዘመን ንስሐ መግባት እና ይሁን